10 ወር ሙሉ በረባውም ባረባውም ይሁን 1 ብር ታውቃለህ፣ እሑድ እረፍታለኝ፣ ኦቨርታይም እሰራለሁ። 1 ብር ለራሴ ሳላስቀር እልካለሁ። ማለት ልጆቼ ይደሰቱ፣ ሁሉን ነገር ከቨር አደርጋለሁ። እና ሁል ጊዜ ምክንያት ነው። ደስ ሲለው ልጆቹን አያገናኘኝም፣ ደስ ሲለው ምናምን በቃ ሁሉን ነገር የሚያደርገኝን እየቻልኩት ነው ለልጆቼ ስል ማለት ነው። አሁን መጨረሻ ምሰራው ልጅ ጋር ከማ ሰራተኛ ማለት ቤት ውስጥ ከሰራተኛ ጋር እና ልጆቹን አይቆጣጠርም በፍጹም። ማለት እኔ ያደርጋለሁ እንጂ ጠዋት እሱ ሲወጣ ያኔ እነሱ እሱ ተኝተው እነሱ ይወጣሉ ትምህርት ቤት፣ እሱ ሲገባ ደግሞ እነሱ ተኝተዋል። አይገናኙም ልጆቹ። ሰራተኛ ምን ታርጋቸው እንዴት እየሆኑ እየኖሩ እንዳለ እግዚአብሔርና ፈጣሪ ነው የሚያውቀው፣ እኔ አላውቅም። አገናኘኝም ስለው ቆይ እያለ ስራ አይሰራም። እኔ ነኝ የማስተዳድረው፣ ኤቭሪቲንግ እኔ ነኝ፣ የቤት ኪራይም ሁሉን ነገር። አሁን ሁለታ ከሰራተኛዋ ጋር ተደባደቡ እና ከዛ በኋላ በቃ ምክንያት ጎረቤቶች ደወሉልኝ እና እዛ ግቢ የተከራዩት እንደዚህ በቃ ልጅቷን በጣም ጎድቷታል፣ መቷታል። ከዛ ምንድን ነው ብዬ እሷን ስጠይቃት እንደዚህ ሳውዲ ያለች ልጅ አለች የሚያወራት ማለት ነው። ልጅቷ ቪዲዮ ሲያወራት ሁሉን ነገር ቮይስ ምናምን ቀርጸዋለች። ገብቷል። ሁሉን ነገር ማስረጃ አላት። ከዛን ያንን ሁላ ነገረችኝ እና ሂጂና ክሰሽው አልኳት። አንቺ ብትከሽው ምናልባት እኔ ልጆቼ እናቴ ጋር የማድረግ እድል አገኛለሁ። ገባህ? እኔ እሱ አለ ብዬ በቃ ተማምነን የመጣሁት። ክሰሹ ስላት አልከስም አለች። አልከሰውም አለች። ከዛ ጎረቤቶችን አስታርቁኝና ልግባ አለቻቸው፣ ተመልሳ ማለት ነው። ከዛን አሁን ላይ እንትን ስል በቃ ነገሮች እንትን ሲሉ እሷ ልጅቷን ሰው ምናምን ስጠይቃት እስከ ሙሉ ማስረጃ ሳውዲ ላይ የሆነች ልጅ አለች፣ በኢሞን የተዋወቃት። ልጆቼን ሌሊቱን ሙሉ ታወራቸዋለች፣ እኔን አያገናኘኝም፣ አክስት ነኝ ብላ ብር ትልክለታለች። እስከላከችለት በቃ እና እኔ ምን አደረኩት መሰለ፣ ትናንትና እስቲ ኢሞዬን ቢያለ በኢትዮጵያ ቁጥር እጠቀማለሁ እና ፓስወርዱን ላክልኝ፣ የሚገባልህን ፓስወርድ ኮዱን ላክልኝ፣ የኔም ኢሞን ቢያለ አለኩና ላኩለት ማለት ነው። ከዛ ኦኬ ብሎ የራሱን ፓስወርድ ላከልኝ። እኔ የምልክለት ቮይስ እንዳለ ለልጅቷ ይልክላታል። እኔ ምን አይነት ሴት ብትሆን አላውቅም። እሷም የ3 ልጆች እናት ነኝ፣ ችግር የለውም። ቮይሷ ማለት ነው ችግር የለውም። እኔም የ3 ልጆች እናት ነኝ፣ ከባሌ ጋር ተፋትቻለሁ እና ችግር የለውም፣ እንረዳዳለን። እሷን ተዋት፣ ልጆቹንም እናቷ ጋር መስጠት ከፈለገች ስጥ እና እኔ እናንተ አብረን እንኖራ። አሁን እየሰማችኝ ይሆናል። ሳውዲ ነው የምትኖረው። ቁጥሯም ደርሶኛል፣ ፎቶዋም ደርሶኛል። እኔ 10 ወር ሙሉ 1 ብር ሳላስቀምጥ ልጆቼም በጣም ከምልክ በላይ ማንም ያውቃል። ለእነሱ ስልም ነው የመጣሁት። ዛሬ ለልጅ አስደውለው ስሜ አለችኝ። 6 ዓመቷ ነው። እኛ እኮ አባታችን ለፍቶን ያሳደገን፣ አንቺ ምን አድርገሽልን ነው ከዚህ በኋላ በዚህ ስልክ እንዳትደውይ ብላኝ፣ ከዛ ብሎክ አደረገኝ። በቃ ብሎክ አደረገኝ። አሁን ቤተሰቦቼ ሊቀበሉት ነበር ታውቃለህ። እናቴም አክስቶቼም በቃ እነሱ ሊወስዷቸው ልጆቹን ተነጋግረው ትናንት ሻንጣቸውን አስተካክሎላቸው ምናምን ነበር። አሁን መልሶ ሀሳቡን ቀየረ። እኔ የሚረዳኝ ሰው ስላለ ቮይስ ላከ። የሚረዳኝ ሰው ስላለ ልጆቼን አሳድጋለሁ፣ አይመለከትሽም፣ በመሀላችን አትግቢ፣ አትደውይ አለኝ። እንዲህ ብዬ ልጆቼ ልተዋቸው? አይዞሽ፣ ቤተሰቦችሽ ሁሉ ሰምተዋል ይህን ጉዳይ? አሁን ሰምተው ተነጋግረው፣ እናቴም ደውላለን ሰምተው ነበረ። ከዛም በቃ እሰጣለሁ እናንተ ጋር ይደጉ ብሎ ነበረ።
አሁን እቺ ሳውዲ ያለችው ልጅ ደግሞ እኔ እልክልሃለሁ ታኖራቸዋለች አለችው። ከእንደገና ሀሳቡን ቀይሮ እንዳትመጡ እንዳትደውሉልኝ ልጆቹንም አልሰጥም አለ። ገና 2 ዓመት እና 6 ዓመታቸው ነው ልጆች፣ ምንም ነገር አያውቁም። አይዞሽ። ምን ያህል ጊዜ ሆነሽ እዚህ ስደት ከመጣሽ? ገና 10 ወሬ ነው ከመጣው። ሁሉንም ብር ለሱ ነበር ስትልኝ ነበር። ምን አለች? ኦቨርታይሜንም ነው የምልከው። ልጆች ይበልተው የሚያድሩ አይመስለኝም። ለራሴ ምንም የምገዛው ነገር እንኳን የለም። ሰው ካርድ አይሞላም አልሞላም ታውቃለህ። እንጀራ እያማረኝ ለራሴ መግዛት አልፈልግም። ልጆች ይጎልባቸዋል ነው የምልህ። አይዞሽ ተረጋጊ። እስኪ ሚዩት አድርጊና አዳምጪኝ እስኪ። አንቺ መረጋጋት አለብሽ። ይሄ መገፋት ጥሩ ነው። በነገርሽ ላይ መገፋትን የመሰለ ነገር የለም። እንኳን አልገፋሽ፣ እንኳን ክፉ ደግ አልተነጋገርሽ። ገብቶሻል? ዋናው ነገር ምንድን ነው መሰለሽ? አሁን ለራስሽ ማሰብ መቻል አለብሽ። አሁን እስቲ ጥግሽ ያሽ በዚ ይህ ሁሉ ማዕበል ያቆማል። ድምፅ አለሽ፣ ሚዩት አድርጊ። እምቢ አለኝ። ሚዩት አልሆንም ስልክ። ተረጋጊሽ፣ ትንፋሽ ውሰጂ። አንደኛ ነገር ያልፋል። የትኛውም ሰው የገንዘብ እየላከ ሲደጉም አይኖርም። መገፋት ጥሩ። ጥግሽን ያዥ። አሁን ምንም አትናገሪ። ሁሉም መጥተው መጨረሻ ላይ እግርሽ ላይ የሚደፉት እነሱ ናቸው። አንቺ ብቻ ክፉ እንኳን አላረግሽ። አይሽ ጥፋትሽ ምንድን ላይ ነው? ወንድ ብዳደርሽ አባወራ ለመሆን መሞከርሽ ምስተቱ። አንቺ ቤት ኪራይ የምትከፊው፣ አንቺ ገንዘብ እየላክሽ፣ አንቺ ሰራተኛ ቀጥረሽ እንዴት አይንበላጥ ታዲያ? ይዘ ልጆቹን እኔ ያሳድጋለሁ ካለ እንዴ ያሳድጋ። ምን ሆነሽ ነው? ለራስሽ ጊዜ ስጪ እንጂ ልጆችሽ ምን ይሆናል? መልሰው እኮ እናቴ ብለው እኮ ወደ አንቺ ነው የሚሮጡት። የትኛዋ ሴት ነች ልጆቹን እንትን እያለች እየላከች እስከሚያድጉ ድረስ የምትቀልብለት? ጊዜያዊ ስሜት ነው። እኔን አዳምጪ። ገብቶሻል? ሰው ልጆቹን ከያዘ አንቺ ሰላም አግኝ፣ አይምሮሽን አረፍታ አግኝ፣ ገንዘብ ያዥ። እሱ ነው ቀሪ ሀብትሽ። ባይዘ አንድ ነገር ልንገራችሁ፣ እንዲህ ከጉሮሯችሁ ለማዋጥ የሚከብዳችሁን ሀቅ ልንገራችሁ። ከእግዚአብሔር በታች ህይወታችሁን የሚያተርፈው ገንዘብና ገንዘብ ብቻ። በቃ አለቀ። ከሌላችሁ ማንም አሽቀንጥሮ ነው የሚጥላችሁ። እስካላችሁ ድረስ ነው ሁሉም የሚወዳችሁ። ሁሉም ከፈጣሪ ቀጥሎ ሰርቫይቭ የምታደርጉት በገንዘብና በገንዘብ ብቻ። ብትታመሚ ታክመሽ ወደኘው በሱ ከፈጣሪ ቀጥሎ ማለት ነው። ቢቸግርሽ፣ ሰው ቢከዳሽ፣ ብቻሽን ብትቀሪ መትረፊያ መንገድሽ የዚህ ምድር ፓወር ገንዘብ ይባላል። ገንዘብ ፍቅር አይገዛም። ምን አይሻል መጥቶ ከዛ በኋላ ፍቅራለሁ ፈቃቀራለሁ የምትባባለው ቁጭ ብለህ ቆሎ እየበላ እንግዲህ ትኖር እንደሆነ ሲታየዋል። ፓወር ነው። ገብቶሻል? ኃይል እሱን የነጠቀሽ። አሁን አንቺ ባዶ እጅሽን ቀርተሻል። አሁን ኃይልሽን ማጠናከር አለብሽ። አይሽ ጥሩ ፋታ ታገኛለሽ። እንደው ይህን እንደ መልካም አጋጣሚ ውሰጁ። ማልቀሻ መንገድ አይደለም። ልጆችሽን ለምን ትተያቸዋለሽ? አንቺ ብትተያቸው እነሱ አይተውሽ። ቀልጃለሽ። እናቴ ማገናዘብ የሚችሉበት ጊዜ እኮ ይመጣል። እንዴት ነው ነገሩ ብለው ማየት የሚጀምሩ እራሳቸው ሰቅዘው ይዙት አይደል እንዴ? እናታችንን አምጣ ብለው። አንቺ ግን ታይም ታገኛለሽ፣ ጊዜ፣ የፋታ ጊዜ። ከሁሉም ጫጫታ፣ ከሁካታው፣ ከማዕበሉ
ከእንደዚህ ከውሸት ከተጨመላለቀው ነገር ራቅ ብለሽ ለጊዜው ማንም እንዳይደውልልሽ አድርጊና እውነቴን ነው የምነግርሽ፣ ስልክሽን ጸጥረች ወይ የተረጋጋ ነገር ውስጥ ግቢ፣ ጸሎት አድርጊ፣ የምታገኛትን ገንዘብ አስቀምጪ። ገብቶሻል? ከዛ ለራስሽ ቀጠሮ እንቅልፍ ተኝ ምናምን፣ ራስሽን አገግ። ነገ ልጆችሽን ሜዳ ላይ የሚጥላቸው እሱ። ለዛ ስቲ ጡንቻሽን አሁን ማዘጋጀት ብልህ መሆን ማለት ያ። አሁን ሄደሽ እናትና አባትሽ ጋር ቢወስዳቸው ራሱ ማለት ነው አንቺ አሁን እንደው ሰፖርት አርገሽ ጨርሰሻል፣ እንደው አቅም ያጥርሻል። ጥሩ አጋጣሚ ነው። ይህንን እንደ መልካም አጋጣሚ ቁጥር ኦኬ እኔ ይዛቸዋለሁ ምናምን አላ ቢንጎ፣ ጸጥ ብለሽ አትከራከሪ ምናምን፣ እሺ ብለሽ ሩጫ አንቺ ስራሽ። ገንዘቧን ያዝ ያዛርጋት ምናምን፣ እረፍት አድርጊ፣ አይምሮሽን አረጋጊ ምናምን። ከዛ ነገ አቅሙ የከዳው ሲመጣ፣ ምክንያቱም ስራ የማይሰራ ወንድ ነው እንደነገርሽ፣ ገቢ የለውም፣ ሴት ነው የሚኖረው። መቼም እስከ መቼውም ልካት ጨርሰው እሷ የሆነ ሰው ሲጎረባበቱ ትንሽ ከእሷ ጋርም ትንሽ ቡጢ ሲሰናዘር ልጆቹን ያዙ እንግዲህ ብሎ ለቤተሰቦችሽ ይሰጣል። ምን አለ በይ፣ ያኔ ያለሽላቸው አንቺ ነሽ። እኔ እናት ገብቶሻል? ትቀበይና ልጆችሽን ታስተምሪያለሽ፣ ታሳድጊያለሽ። ከዛ ልጆችሽ ማን ዋጋ እንደከፈለላቸው እራሳቸው በአፋቸው ይናገሩታል፣ አንቺ ሳትሆኚ። ሁለተኛ በዚህ ስልክ እንዳደጉ ያሉሽ ልጆችሽ አገናዝበው ይመስልሻል? ስክሪፕት ጽፎ ሰጥቷቸው እኮ ነው። ገብቷችኋል? የማይሆን ነገር ነግሯቸው ነው። አንቺ ፈጣሪ ልብሽ ንጹህ ይሁን እንጂ ፈጣሪ ከአንቺ ጋር ይሁን እንጂ ፈጣሪ ነው ጉልበተኛ፣ የሁሉ ነገር ሀያል። ጊዜያዊውን ነገር አትመልከሽ፣ የሚያስለቅስ ነገር አይደለም ይሄ። ስለዚህ አሁን ራቂ እስቲ፣ ሽሽ፣ እንደተገፋ ሰው ጥግሽን ያዥ። ከዛ በባትሪ አንቺ መፈለግ የሚጀምሩበት ቀን ይመጣል። እሺ፣ ስለዚህ ፋታ የምታገኝበት ጊዜ ነው። አታልቅሽ፣ ገንዘብሽን ያዥ። ሁለተኛ ይሄ ሰውዬ ባልሽ አይሆንም ከዚህ በኋላ ገብቶሻል? ሁለተኛ ነገር ሰራተኛ ያልሽው እዛም በተፈጠረ አታውቂም። የተደባደቡት ምናምን የሆነ ንክኪ ምናምን ይኖራቸዋል። ይሄ አልፎ የሚቀመጥ ሰው ይመስልሻል? አይቀመጥም። እዛ በኢሞ ታውቆ ሞዳሞድ በቪዲዮ ኮል የቻለ ግለሰብ እዚህ ቤት ውስጥ ያለችውን ሰራተኛ ዝም የሚላት ይመስልሻል? ልቅልቅ ያለ ነገር አለ። ገብቶሻል? ከዚህ ሁሉ ሰራተኛዋንም አታውሪያት ከዚህ በኋላ በቃ አታውሪያት፣ አታገኛት። ብቻሽን ጥግሽን ያዥ፣ ከፈጣሪ ጋር ተጣበቂ። አሸናፊ የምትሆኘው አንቺ ነሽ። ድንቡሉ ሳንቲም እንዳትልኪ አሁን ለማንም ያሽ። እሱ ነው ኃይልሽ፣ የነገ ኃይልሽ። ተግባባ? እኔ ነኝ የሚዩት ያረኳት እና አንቺ ሚዩትሽን ለማንሳት ፕሮፋይልሽን ንኪውና ከዛ ሁለተኛ ላይ ያለው ነው የምትነኪ፣ ወደ ጎን ማይክራፎን የሚለውን መጣች። እስቲ ድጋሚ ላኪ ገስት። ሰዎች ልጅ በየዋህነት ሰው ሀገር ሆና አረዷት። ሁሉም ገብቷቸውን። ሰራተኛዋም ለአንቺ የነገረችሽ ምንድነው ያጣለማኝ አይነት ነገር ነው በቃ እንጂ እንደው አስባልሽ ይመስልሻል? አስባልሽ አይደለም። የሆነ ነገር ነበራቸው። ከዛ ሲጎረባበጡ አንዱ አንዱን አጋልጣለሁ ብሎ መጣ። እሺ ሰምተሽ ነው። በቃ ማልቀስ የሚባል ነገር የለም ከዚህ በኋላ። እሺ ጠንካራ ሆነሽ ለራስሽ መቆም። ማንም የለምሽ፣ ማንም የለም ለአንቺ መጥቶ አንቺ የሚያጣል ለአንቺ የሚቆም። ለራስሽ ራስሽ ቆሚ፣ ቆፍጠን ነው ብለሽ። እሺ እሺ፣ አይዞሽ። እሺ እሺ፣ መተሽ ደግሞ ንገሪኝ። እሺ እሺ እሺ። በጣም ታሳዝናለች። እንደዚህ አይነት ሰዎች ነው የሚያሳዝኑኝ። ባይዞ ለእንደዚህ አይነት ሰዎች ነው ኤኒዌይስ መመጣው። በነገራችን
ልጃውን በቃ የምታወራው የላትም። በቃ ለማታወራው በቃ ብቻዋን ቤት ውስጥ ልትፈነዳ ደረሰች። ሰው ሀገር አብዛኞቻችሁ አትሸወዱ። ባይዚ እንደ በግ